የተሻረች ቅዳሜ መባሏ በምንድን ነው የተሻረች? መሻር ሁለት ነገር ነው። ስውር የሚለው ሁለት ትርጉም ነው የሚኖር። በዚያ ቀን በሐዘን መዋልህ ከሐዋርያት ማህበር አንድ ያደርግሃል። የምትደሰተውን ደስታ ይተዋል። ክርስቶስ በመቃብር ስኩብ ሆኖ ወይም በመቃብር ውስጥ እያለ ማን ይበላል? የዚያን ቀን ሐዘንተኛ መሆንህ በዕለተ እሑድ ደስታ ፍጹም እንዲሆን ያደርገዋል። ይህም መብራት ብትጨምርልኝም ባትጨምርልኝም ለእኔ ብርሃን ነው። አሁን ስለ ሶስት ነገር ማለት ነው እንግዲህ የምትጾሙ የዛን ቀን በጣም ሐዋርያት ያዘኑበት ቀን ነው። አበሻ በአንድ አይኑ እያለቀሰ በአንድ አይኑ አቴንዳስ ይይዛል የሚባል ነገር ሰምቻለሁና በቃ ሐዘንተኛ ሰው እንደዛ ነው። አንድ ክርስቲያን ከክርስቶስ መከራ በቀር ምን ያሳዝነው ይችላል? የክርስቲያኖች ዛሬ የሚያስለቅሰን ነገር ሶስት ነገር ታውጇል። ኖና ቤተሰቦቹ ከመርከብ የወጡት ያንን ለምለም ነገር አይተው ነው። ስታዝን ከልቧን ያዘነችው መሪር ሐዘን ያዘነችው። ቅዳም ስዑር የተሻረች ቅዳሜ በማለት ስራ የሚሰሩ በተለይ ወደ ገጠር አካባቢ እንጨት የሚፈልጡ እህል የሚፈጩ ብዙ ወገኖቻችን አሉ። የተሻረች ቅዳሜ መባሏ በምንድን ነው የተሻረች? መሻር ሁለት ነገር ነው። ስዑር የሚለው ሁለት ትርጉም ነው የሚኖረው። አንደኛው የተሻረ ማለት ነው እንዳልከው። የተሻረ ማለት ምንድነው? ጾም ስለምንጾምበት ነው። ቀዳም እንዳንጾም ታዘናል። በቀዳም ቀን የሚጾም ቅዳሜ ሲጾም የሚገኝ ሰው መርቃያን የሚባል አንድ መናፍቅ አለና ድሮ የመርቃያን ጾም ይባል ነበር። በካቶሊኮች አሁንም ጾም ነው ቅዳሜ። በእኛም ሀገር ላይ በአፄ ሱስንዮስ ዘመን በመጡ ጊዜ ረቡዕና ዓርብን ትተው ቅዳሜ ጾም እንደሆነ አውጀው ነበረና ቅዳሜ የሚጾሙ ሰዎች ተፈጥረው ነበረ። በእኛ ዘንድ ግን ቅዳሜት ሰንበት ናት። ስለዚህ አንጾም። በሰለስቱ ምዕትም በህንፃ መነኮሳት መጽሐፋቸው ቀዳም እስከ 7 ቢበዛ እስከ 6 እስከ 7 ጾሙ፣ ከዛ በላይ ግን አትጾሙ ብለውናልና ቅዳሜ ጾም አይደለም። አሁን ግን በዚህ ሰዓት ክርስቶስ በመቃብር ስኩብ ሆኖ ወይም በመቃብር ውስጥ እያለ ማን ይበላል? በልተህ ጠጥተህ መብል መጠጥ የተድላ ደስታ ምልክት ነው አይደል? ተድላ ደስታውም የስጋ ነው። የስጋ ተድላ ደስታ ሳይሆን የነፍስ ነው ዛሬ የሚያስፈልገን። በነፍሳችን ደስ ይለን ዘንድ ክርስቶስ ከመቃብር እስኪነሳ ድረስ እንጠብቀዋለን። ለምን? አባቶቻችን ሐዋርያትም ክርስቶስ እስኪነሳ ድረስ አንበላም አንጠጣም ብለው ይጠብቁ ነበር፣ በሐዘን ውስጥ ሆነው ማለት ነው። ስለዚህ ምንድን ነው በዚያ ቀን በሐዘን መዋልህ ከሐዋርያት ማህበር አንድ ያደርግሃል። በዚያ ቀን በረሃብ ሰውነትህን መቅጣትህ የክርስቶስን መከራ በአንተ ላይ እንዲገለጥ ያደርጋል። የዚያን ቀን ሐዘንተኛ መሆንህ በዕለተ እሑድ ደስታ ፍጹም እንዲሆን ያደርገዋል። አሁን ስለ ሶስት ነገር ማለት ነው እንግዲህ የምትጾሙ የዛን ቀን። አንደኛ ከሐዋርያት ማህበር ለመቀላቀል ነው፣ ሐዋርያትን ለመምሰል ነው። ሁለተኛ የክርስቶስን መከራ ለመሳተፍ ነው። ሶስተኛ በዕለተ እሑድ የምትደሰተው ደስታ ፍጹም እንዲሆን ነው። መቼስ በብርሃን ላይ አሁን ብርሃን ብትጨምር አሁን ቀን ነው አይደል? ይህም መብራት ብትጨምርልኝም ባትጨምርልኝም ለእኔ ብርሃን ነው። ግን ማታ ቢሆን ማታ ይሄ ቢበራልኝ የምደሰተውን ደስታ ይተዋል። በጣም ነው የምደሰተውና ከሐዘን ላይ ደስታ ሲጨመር ደስ ይላል ማለት ነውና በጣም ሐዋርያት ያዘኑበት ቀን ነው። በምን እንደሚታወቅ ታውቃለህ? በማርያም መግደላዊት ታውቃል። በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው ረቡኒ ብላ የጠራችው ማርያም ብሎ ሲጠራት፣ መጀመሪያ ግን ወመሰላላቴ አቃቤ ገነት ነው የሚለው። አትክልተኛ መስሏት ነበር ነው የሚለው። ለምንድን ነው አትክልተኛ? ሐዘኗ ነው ክርስቶስን እንዳታውቁ ያደረጋት። እጅግ በብርቱ ሐዘን ውስጥ ነበረች ማለት ነው። በቃ ሐዘንተኛ ሰው እንደዛ ነው፣ ሰው አይለይም። እንደኛ ሀገር ሰው ምን ይባላል? ያው አንድ አባባል ሰምቻለሁ፣ ምን ላይ እንደሰማሁት አላውቅም። አበሻ በአንድ አይኑ እያለቀሰ በአንድ አይኑ አቴንዳስ ይይዛል የሚባል ነገር ሰምቻለሁና ማን ቀረ ማን መጣ ይቆጣጠራል። እና ለቅሶ ሰዓት ደርሰኝ ይላል። በኋላ ላይ እንዴት አወቀው ትላለህ። ማርያም ግን እንደዛ አይደለችም። ስታዝን ከልቧን ያዘነችው መሪር ሐዘን ያዘነችው። በእርግጥም አንድ ክርስቲያን ከክርስቶስ መከራ በቀር ምን ያሳዝነው ይችላል? ዛሬ ብርቱ ሐዘን ያለብን በክርስቶስ መከራ ብቻ፣ በመስቀሉ ጉዳይ ብቻ ሲነሳ ነው። ለዚህም ነው እንደውም ዛሬ የሚያዝኑ ብፁዓን ናቸው አይደል የሚለው። ምን ሆነው የሚያዝኑ? የክርስቶስን መከራ አስበው የሚያዝኑ የሚያለቅሱ። የክርስቲያኖች ዛሬ የሚያስለቅሰን ነገር ሶስት ነገር ታውጇል። ከሶስቱ አንዱ የክርስቶስ መከራ ነው፣ የሚያስለቅሱን ነገሮች ማለት ነው። እና ብርቱ ሐዘን ማዘን ስላለብን የዛን ቀን ቀዳሚትን ሽረናታል። በሐዘን እና በረሃብ የምንውልባት ቀን ስለሆነች ስዑር እንላታለን ማለት ነው። ከዚያ ውጭ ስዑር የሚለው እረፍት ማለት ነው። ውስተ ብሔር ስዑር ያድረኒ ብሎ ሲናገር ዳዊት ምን ማለት ነው? በእረፍቷ በለምለም መስክ አይደል የሚለው። ለምለም ማለት ነው። ውስተ ብሔር ስዑር ለምለም ማለት ነው። እና ለምለም ቅዳሜ አይደል የምንለው? ለምለም ቅዳሜ እንለዋለን። ቄጠማ ይዘን እንዞር የለ። ለምለም ቅዳሜ ምን ማለት ነው? አዳም አጽሙ የለመለመበት ልጅ አግኝቶ ማለት ነው።
እስከዚያች ድረስ እኮ ሰውን አጽሙን ያለምልምልን ይባላል አይደል? ሲመረቅ ምን ማለት ነው? ልጅ ይተካለት ማለት አይደል? አዳም ዘር ተተክቶለት ልጅ አግኝቶ ጠላቱን የተበቀለበት ቀን ነው ያን ቀን እና ለምለም ቅዳሜም ብለን እንጠራዋለን። እና ቀዳም ስዑር ለምለም ቀዳም እንደማለት ነው ማለት ነው። ከዛ ጋር የተያያዘ ነው። ለምለም ቀዳም እንለዋለን። የምስራች ምልክት ነው። በብሉይ ኪዳን የኖህ ርግብ ናት በዚህ የምትጠቀስ። የጥፋት ውሃ ጎደለ ስትል ለምለም ቅጠል ይዛ ታይታ ነበረ። ኖህና ቤተሰቦቹ ከመርከብ የወጡት ያንን ለምለም ነገር አይተው ነው። ለምለም ነገር የመዳን ምልክት ነው። ለምሳሌ አሮንን ሲያድነው እግዚአብሔር በትሩን አለምልሞ አይደል ያዳነው። ስለዚህ ልምላሜ የመዳን ምልክት ነው ማለት ነው። የህይወት ምልክት ነው። ኖህም የተስፋ ምልክት አድርጎት ከመርከብ የወጣ ያንን ለምለም ነገር ተመልክቶ ነው። ዛሬም ከሲኦል ለመውጣታችን ምልክት እንዲሆን ጌታም ከመቃብር ይወጣል ብለን ተስፋ እንድናደርግ ያደርገናል። ይሄ ለምለሙን ቄጠማ ይዘው ስንመለከታቸው ማለት ነው። ቀዳሚትንም ቀኗንም ለምለም ቅዳሜ ብለን መሰየማችን ከዚህ የተነሳ ነው ማለት ነው። እግዚአብሔር ያክብርልን። መካከላችን ስለተገኙ እጅጉን አድርገን እናመሰግናለን።